በሀገራችን ውስጥ የምናመርታቸው በጣም ብዙ ምርቶች አሉ። ቅድም እኔም ሳነሳው የነበረው እነዚህ ምርቶች በበቂ ደረጃ ላለመመረታቸው ብዙ ማነቆች ነበሩባቸውና ኢትዮጵያ ታምርት ሲባል እነዚህ ማነቆች መፍታት ላይ ትኩረት ያደረገ ስራ ተሰርቷል። አንተ ቅድም ስታነሳቸው የነበሩ ለምሳሌ ድሮኖችን፣ የመከላከያ አልባሳትን፣ የተለያዩ ወይም ደግሞ የሚሊተሪ አልባሳትን ስታይ በሀገር ውስጥ ማምረት በመተካት ብቻ ቢገለጽ አይደለም። በቃ ኦሬዲ ትላንት ኢምፖርት እናደርገው ነበረ፣ ስለዚህ ሃርድ ከረንሲ ኳየር ያደርግ ነበረ። አሁን ኢምፖርቱ ሰብስቲቱት በማድረጋችን የውጭ ምንዛሪ ዲማንዳችንን ቀንሰናል ብለን ብቻ የምናልፈው ነገር አይደለም። ምክንያቱም በራስ መልክዓ ምድር ላይ ቴስት አድርገ ቅድም ለምሳሌ ማሩ ሲያነሳው የነበረው ሬንጅ ኦፍ አልቲቲዩድ አለ አይደለም። ኢትዮጵያ ውስጥ በጣም ሰፊ የሆነ መልክዓ ምድር ነው። በጣም ከፍተኛ ሃይላንድ የምትለው ከ4000 ጫማ በላይ አለ። ሎላንድ የምትለው ደግሞ ከባህር ወለል በታች በጣም ዝቅተኛ ቦታዎች ደግሞ አለ እስከ ዳሎል ድረስ። የዓለም ዝቅተኛ ቦታ የምትለው በጣም ከፍተኛ ቦታ ማለት። በዚህ አልቲቲዩድ ላይ ቴስት እያደረግክ ነው እያንዳንዱን ነገር የምታመርተው። ለምሳሌ ድሮን ስታመርት ለአውሮፓ ገበያ፣ በአሜሪካ፣ በኤዥያ ገበያ ውስጥ ተፈትሸው ቴስት አድርገው ሰክሰስፉል ሊሆኑ ይችላሉ። በኢትዮጵያ አልቲቲዩድ ላይ ግን ተሰክሰስፉል ናቸው ማለት አይደለም እዚህ ስታመርታቸው። ምክንያቱም ለአንተ አልቲቲዩድ የሚሆኑ አልባሳት ስትል ለምሳሌ በአውሮፓ ገበያ ላይ ወይም በኤዥያ ገበያ ላይ ወይ በአሜሪካ ገበያ ላይ ቴስት ተደርጎ ለአሜሪካ ወታደር፣ ለአሜሪካ ፖሊስ ወይም ደግሞ ለኤዥያ ፖሊስና ወታደር ቴስት ተደርጎ ምቹ ነው የተባለ አልባሳት ኢትዮጵያ ውስጥ ኢን ጀነራል አፍሪካ ውስጥ መጥቶ ምቹ ነው ማለት ላይሆን ይችላል። ምክንያቱም አየር ጸባያችን፣ መልክዓ ምድራችን፣ የዜጎቻችን ተክለ ቁመና በጣም ልዩነት አሉ ብዙ ነገሮች። ስለዚህ በሀገር ውስጥ ማምረት አንደኛው የሚሰጥ ነገር ምንድነው? ለአንተ ተብሎ የሚመረት ከአንተ ተለዋዋጭ መልክዓ ምድር ጋር ከአንተ ተለዋዋጭ አየር ጸባይ ጋር ተያይዞ ቴስት ተደርገው ሰክሰስፉል መሆን የቻሉትን ነው የምታመርተው። ሌላኛው አንተም ስታነሳው ለምሳሌ ማዳበሪያ ስንል ማዳበሪያ ኢምፖርት የምናደርገው ምን ስላልነበረን ነበር ብዙ ጊዜ እናነሳዋለን አይደለ? ለምሳሌ ኢትዮጵያ በኢኮኖሚያችን ውስጥ ትልቁ ስንክሳር ወይም ማነቆ የነበረው ኢኮኖሚያችን ቤዝ የሚያደርገው ጥሬ ዕቃ ኤክስፖርት በማድረግ ነበር። በቃ ቆዳና ሌጦ ኤክስፖርት እናደርጋለን፣ የቅባት እህል ኤክስፖርት እናደርጋለን፣ ጥሬ እህሎችን ኤክስፖርት እናደርጋለን። ዴን ደግሞ እነዛኑ ፕሮሰስ አድርገው የላክነውን ቆዳ ፕሮሰስ አድርገው በቀበቶና በጫማ መልክ ደግሞ መልሰን እንገዛለን። የላክነውን የቅባት እህል ፕሮሰስ አድርገው በዘይት መልክ መልሰን እንገዛለን። የላክነውን እህል ኤክስፖርት አድርገን ዴን በመኮሮኒ በፓስታ መልክ መልሰን እንገዛለን። ጥሬ ዕቃ ኤክስፖርት ስታደርግ ለምሳሌ ብዙ ጊዜ እንደምናነሳው ጥሬ ዕቃ ኤክስፖርት ማድረግ ማለት ጥሬ ዕቃ ብቻ መላክ ማለት አይደለም። የስራ እድልም አብረን ኤክስፖርት የምታደርገው። ምክንያቱም ያንን ፕሮሰስ በማድረግ ውስጥ ለምሳሌ በዚህ ዘመን የደካማነት ማሳያ ነው ብዙ ጊዜ የማነሳው የደካማነት ማሳያ የቁም ከብት መላክን ያህል የደካማነት ማሳያ የለም። ምክንያቱም የቁም ከብት እንዴት ትልካለህ? በዚህ ዘመን ፕሮሰስ በማድረግ በእርድ ውስጥ የሚፈጠር ቆዳውን ፕሮሰስ በማድረግ ውስጥ የሚፈጠር ስጋውን ፕሮሰስ በማድረግ ውስጥ የሚፈጠር ሌላ ፕሮዳክትስ ኤንድ ባይ ፕሮዳክቶችን ፕሮሰስ በማድረግ ውስጥ የሚፈጠር የስራ እድልንም አብረን ነው ኤክስፖርት የምታደርገው። እሱ ብቻ አይደለም፣ ያኛውን ኤክስፖርት ያደረግነውን የስራ እድል ተከትለው ዜጎቻችን ባህርና በረሃ አቋርጠው ይሄዳሉ። እሱ ነው የስራ እድል ፍለጋ ማለት ነው። እኛ ኤክስፖርት ያደረግነው ብዙ አፍሪካ ሀገራት ለምሳሌ ዛሬ ላይ አፍሪካ በየቀኑ ኮንሱም ከምታደርገው በሁለት እጥፍ የሚበልጥ ነዳጅ ታመርታለች። ኮንሱም ከምታደርገው በሁለት እጥፍ የሚበልጥ ግን ያንን ጥሬ ነዳጅ ኤክስፖርት አድርጋ ተጣርቶ የሚመጣው ደግሞ ኦልሞስት የአፍሪካን ኔት ዲማንድ ሳቲስፋይ ያደርጋል። ኢምፖርት አድርገን ዴን ቆም ብለን ራሳችንን መጠየቅ ነው። ለምንድን ነው ጥሬ ዕቃ ኤክስፖርት ማዳበሪያ እንዴት ነው ኢምፖርት የምናደርገው? ምክንያቱም ማዳበሪያን ለማምረት የሚያስፈልጉ ግብአቶች ሙሉ ለሙሉ ማለት በሚቻል ደረጃ በአፍሪካ ውስጥ አሉ፣ በኢትዮጵያ ውስጥ አሉ። ዴን ማዳበሪያ ስትል የ80% የኢትዮጵያ ህዝብ በግብርና ይተዳደራል ስትል 80% የኢትዮጵያ ህዝብ አኑዋሊ አንዴ ወይ ሁለት ጊዜ ማዳበሪያ ካንተ ኤክስፔክት ያደርጋል ከመንግስት። መንግስት ያንን ማዳበሪያ ለማግኘት ሲባል ሩቅ ምስራቅ ሰላም መሆን አለበት፣ መካከለኛው ምስራቅ ሰላም መሆን አለበት፣ ኤዥያ ሰላም መሆን አለበት፣ አውሮፓ ሰላም መሆን አለበት፣ ባህሩ ሰላም መሆን አለበት። ይሄ ሰላም ካልሆነ ለምሳሌ እነዚህ አሁን የጠቀስኳቸውን አካባቢዎች ሰላም ማድረግ ኢትዮጵያ ልታደርግ የምትችለው አስተዋጽኦ የጸሎት አስተዋጽኦ ነው። ሊረበሽ ይችላል፣ ሊታወክ ይችላል። ያ መታወኩ ግን ዋጋ ያስከፍላል። ለምሳሌ በዚህ ዓመት መጀመሪያ ላይ ክቡር ጠቅላይ ሚኒስትሩ ይፋ ካደረጓቸው ፕሮጀክቶች መካከል የኢትዮጵያን ግማሽ የነዳጅ ፍላጎት ያሟላል የተባለ የነዳጅ ማጣሪያ አለ አይደል?
ይሄ ነዳጅ ማጣሪያ ዛሬ 2-3 ዓመት ወደ ኋላ ቀድመን ጀምረን ቢሆን ኖሮ ዛሬ ጥሬ ነዳጅ የሚያመርቱ ጎረቤት ሀገሮቻችን ከነሱ ላይ ጥሬ ነዳጅ ገዝተን ሪፋይን አጣርተን ለራሳችን ኮንሱም የምናደርገው ነዳጅ ይኖረን ነበር። ሆርሙዝ ሰርጥ ታነቀ ሲባል የተፈጠረው ነገር የምናየው ነው። ማዳበሪያም ሲባል ለምሳሌ ዩክሬንና ራሽያ ጦርነት ውስጥ ገቡ እኮ ሲባል አንደኛው እኮ ትልቁ የራስ ምታት እኮ የነበረው በዚህ ዓመት በቀጣይ ዓመት እንዴት አድርገን ለገበሬዎቻችን የማዳበሪያ ፍላጎት እናሟላለን። ስለዚህ ዋናው መሰረታዊ ነገር ክቡር ጠቅላይ ሚኒስትሩም ለምሳሌ በኢትዮጵያ ታምርት መክፈቻ ላይ እንዳነሱት እኛም እዚህ ደጋግመን እንደምናነሳው በምንም ተአምር በእርዳታ ላይ ጥገኛ የሆነ በየትኛው ነገር እኔ እርዳታን የምገልጸው ብዙ ጊዜ በድህነት ውስጥ ለመኖር የሚከፈለን ደሞዝ አድርጌ ነው ወስዱ። በቃ ደሞዝ ነው እየተከፈለን ያለው። ስንዴ እንቀበላለን፣ ገንዘብ እንቀበላለን፣ ዴን ፈቅደን ወደን ግን በድህነት ውስጥ እንኖራለን። ለዚህ ማሳያ ለምሳሌ ዴድ ኤድን ማንበብ ይቻላል። የማላዊት ጻፊ የጻፈችውን እሱን ስታነበው ለምንድነው ማርሻል ፕላን አውሮፓን የቀየረው? ለምንድነው የማርሻል ፕላንን የአውሮፓን እንዲቀይር ያስቻለውን ገንዘብ 4 እና 5 እጥፍ የተቀበለችው አፍሪካ ለምንድነው መቀየር ያልቻለችው ስትል አውሮፓውያን ሊሚትድ አማውንት ኦፍ ማኒ ዊዝ ሊሚትድ አማውንት ኦፍ ፔሪድ ነበር የተሰጣቸው። በዚህን ጊዜ ውስጥ ይሄን ያህል ገንዘብ እናቀርባለን ተባለ። ከሁለተኛ ዓለም ጦርነት በኋላ አውሮፓውያን መሰረታዊ ተቋሞቻቸውን ገነቡበት። እኛስ ወይ በገንዘብ ይሰጠናል፣ ስንዴ እንገዛበታለን፣ ወይ በስንዴ መልክ ይሰጠናል፣ ዜጎቻችን እንቀልብበታለን። ማንም አፍሪካዊ መሪ በእርዳታ ውስጥ እየኖረ ሉዓላዊና ነጻ ሀገር ነኝ ሊል አይችልም። ምክንያቱም የአንድ ሀገር ሉዓላዊነት መገለጫ ቅድም በኋላም ጠለቅ ብለን እናነሷል እንዳለው ማሩ የአንድ ሀገር ሉዓላዊነት መገለጫ የፖሊሲ የማውጣት ነጻነት ይኖራል። አትሊስት ፖሊሲ የማውጣት ነጻነት እንኳን የለም። ምክንያቱም እርዳታ ብድርም ስንዴም የሚሰፍርልህ ሀገር በሀገር ውስጥ ፖሊሲ የማውጣት የመንግስትህን አቅጣጫ የማስቀመጥ እጣ ፈንታህንም ጭምር የመወሰን እንደ ሀገር የመቆጠር ወይም ያለመቆጠርን ውሳኔ የማስተላለፍ መብት ይኖረዋል ስንዴ የሚሰጥ ሰው። ስለዚህ በሀገር ውስጥ ስንዴ ለማምረት አትሊስት በልቶ ለማደር የምግብ ሉዓላዊነትን ለማረጋገጥ ምክንያቱም መግዛት ሉዓላዊት ሀገር አያሰኘህ። ምክንያቱም ዲፔንድስ ኦን የሚሸጥልህ ሀገር ላይ የሚሸጥልህ ሀገር ሰላም ካልሆነ የሚሸጥልህ ሀገር ፈቃደኛ ካልሆነ የመግዛት በራሱ ሉዓላዊ አያደርግም። ቢያንስ የራስን ፍላጎት ማሟላት ለምሳሌ ሻጮች ስላሉ ስንዴ ልንገዛ እንችላለን። ሻጮች ስላሉ ነዳጅ ልንገዛ እንችላለን። ሻጮች ስላሉ ማዳበሪያ ልንገዛ እንችላለን። ሻጮቹ ሰላም ካልሆኑ ማምረት ካልቻሉ ወይ ደግሞ ለኛ ለመሸጥ ፈቃደኛ ካልሆኑ ግን ህልውናችን አደጋ ውስጥ ይወድቃል። ህልውናችን በሌሎች ላይ ይወሰናል ማለት ነው። ስለዚህ ማዳበሪያ ማምረት ሲባል የምግብ ሉዓላዊነትን ማረጋገጥ፣ የምግብ ዋስትና ልታረጋግጥ ትችላለህ በመግዛት ስንዴ በመግዛት ጤፍ በመግዛት ገብስ በመግዛት የምግብ ሉዓላዊነት ዋስትናህን ልታረጋግጥ ትችላለህ። ፉድ ሴኩሪቲ ምንለው የምግብ ሉዓላዊነትን እናረጋግጥ ከተባለ ግን የኢትዮጵያ ሉዓላዊ ግዛት ውስጥ ኢትዮጵያውያን የምግብ ፍላጎታቸውን ሊያሟሉባቸው የሚችሉ ሸቀጦችን ማምረት መቻል አለብን። ይህንን ለማምረት ማዳበሪያ ያስፈልገናል። ማዳበሪያ በሌሎች ላይ ዲፔንደንት ከሆንክ በስንዴ በሌሎች ላይ ዲፔንደንት ነው ቁጠረው ኢንዳይሬክትሊም ቢሆን